ቆሜ ያለ በር ተከፈተ። ከተራራው ታች ገደል ተቆፍሮ ነበር። ገደሉ ስር በጣም ብዙ ህዝብ ተንበርክኮ ነበር። ጥራቸው አለኝ። ስጠራቸው አይሰሙም፣ ግን እነሱ እየጸለዩ ነው። እነዚህ ትክክለኛ አይደለም አለኝ። ግን ጥራቸው ወደዚህ አለኝ። ጥራቸው እግዚአብሔር ክብሩ ስለጠፋ እኔ ራሴ ልመጣ ነው እያለ ነውና ኑ ወደዚህ አልኳቸው። እነሱ ግን አልመጣም አሉ። ጌታ ኃይል ስጠው፣ አቅም ስጠው እንድትመልሰው ጸለይኩ በኢየሱስ ስም አሜን። ደህና ነህ? አይዞህ። ምንድነው? አይዞህ ተረጋጋ። የልትሄድ ነው? ደህና ነህ? አይዞህ ተነስ። ቆይ ተነስ። እሱ አሁን መንፈስ ዓለም ላይ ተከፍቶ አይኖቹ ኤንጅሎችን እያየ ነው፣ ኢየሱስን እያየ። ለዛ ነው የሚደነግጠው። እናንተ መሀል ኢየሱስ እንዳለ ብታውቁ። ምን አየህ? ቅድም ቆሜ ነበረ። ቆሜ ያለ በር ተከፈተ። እሺ፣ በር ተከፈተና ከዛ በጣም የሚያበራ መጣና ሲያይ ብዙ በጎች አሉና በጎቹን ጠራቸው። ኑ አሁን በዚህ መግባት የእናንተ ነውና ኑ አለ። ኑ ሲል እኔም እየተከተልኩት ነበረ። እየተከተልኩት እያለ አንተ በዛ ቆያለኝና እኔም እኮ መሄድ እፈልጋለሁ ከነርሱ ጋር ስል እጅ መጣና እንደዚህ ያዘኝና አንተ ጥቂት ጊዜ ትቆያለህ አለኝ። ጥቂት ጊዜ ትቆያለህ፣ ግን እኔ ተመልሼ መጥቼ ወስድሃለሁ ሲለኝ ተራራ ላይ ቆምኩኝ። ከዛ ተራራ ላይ ስቆም እንደዚህ ብሎ ተናገረኝ። ክብሬ ጠፍቷል አለ። እኔን የሚፈራ የለም አለ። ከተራራው ታች ገደል ተቆፍሮ ነበረ። ገደሉ ስር በጣም ብዙ ህዝብ ተንበርክኮ ነበረ። ጥራቸው አለኝ። ስጠራቸው አይሰሙም፣ ግን እነሱ እየጸለዩ ነው። እነዚህ ትክክለኛ አይደለም አለ። ግን ጥራቸው ወደዚህ አለኝ። ጥራቸው እግዚአብሔር ክብሩ ስለጠፋ እኔ ራሴ ልመጣ ነው እያለ ነውና ኑ ወደዚህ አልኳቸው። እነሱ ግን አልመጣም አሉ። ወደዚያ ስፍራ አልመጣም አሉ። ግን እየጸለዩ ነው። ከገደል ጫፍ ላይ ነው እየጸለዩ ያሉት፣ ዳር ላይ ነው እየጸለዩ ያሉትና ኑ እግዚአብሔር ክብሬ ስለጠፋ እኔ ራሴ ልመጣ ነው እያለ ነውና ወደዚህ ኑ ብዬ ስጠራቸው እምቢ አሉ። ከዛም በኋላ በጣም ብርሃን ነበረ። እጁ እስካሁን አለ፣ ይኸው እዚህ ጋር እንዳለ እያቃጠለኝ ነው ያለው እንደ እሳት የነካህ እንደዚህ። እና ብርሃኑ ለመሸሽ ነው እንደዛ ነበረ። ኢየሱስ ጌታ ዘርጋ። ይሄን ቅባት በህይወት ላይ የምናገረው ነገር እኔ እየጸለይኩ ያለሁት እና ዴሊ በቃ ወደ ጌታ ከመጣው ጊዜ ጀምሮ ሳይ መንፈስ ዓለም ላይ በጣም ብዙ ነገር ይታየኛል። ልክ የሰው መልክ ያለው ዴሊ የማይጠፋ የማይቋረጥ ሰባቱ ዘካርያስ ላይ የተጻፉ ሰባቱ አይኖች ይታዩኛል። ሕዝቅኤል ምዕራፍ 1 ላይ ያለው ክብር ሁሉ በፊት ለፊቴ አለ። ግን ብዙ ጊዜ ለሰው ለመናገር እፈልግና ይህን ነገር አገልጋዮችንም ጠይቄ ነበር፣ ግን ምን እንደሆነ አናቅም አሉ እና ጌታ ወይ እነዚህን ማወቅ እፈልጋለሁ እያልኩ እየለመንኩ እያለ ነው አንተ ወደዚህ የመጣው። እንዳታቆረጥ አሁን። አሜን። ዛሬ እኔ ለኩሳለሁ ጨምራለሁ። አሜን። አሁን ደግሞ የሚያስተምር መልአክ ይመጣል። አሜን። እኔ እንዳስተማረ ማለት አሜን። ልክ ነው። ማታ ልክ እኔ ጸልዬ ቤት ስገባ ዴሊ እንደ ሰው ይመጣል፣ ይዳስሰኛል፣ ይዘኛል ምናምን። አንዳንድ ጊዜ እኔ የሆነ ጊዜ ላይ ፈራ ነበርና ከዛ በኋላ ከጥቂት ጊዜ በኋላ ግን አሁን እያወራሁት ነው ያለሁት። ገባህ አይደል? አሁን ገብቶኛል። ሳወራው ይመልሰኛል። እስቲ ጌታ ሆይ አንተ ከሆንክ አይኔን እከላለሁ፣ አይኔን ይነካል። እስቲ እግሬን ያዝላለሁ፣ እግሬን ይይዛል። እና በዛ ውስጥ ግን ይናገረኝ ነበር። እግዚአብሔር በዚህ ዘመን በጣም ትልቅ ነገር ሊያደርግ ፕሮግራሙን እንደጨረሰ ተናግሮኛል። ትውልድ እንዲዘጋጅ
ትውልድ ይሄን የመጨረሻውን ዘመን ክብር ለመቀበል እንዲዘጋጅ ትውልድ እንዲነቃ እግዚአብሔር ይፈልጋል እና ለዚህ ምልክት አድርጎ ይመስለኛል አንተን ያስነሳው እግዚአብሔር ለብዙዎች መንገድ እንድትጠርግ ለብዙዎች አቅጣጫውን እንድታሳይ ለብዙዎች አሉ በቤተ ክርስቲያን ውስጥ ሆነው መንገድ የጠፋባቸው ታውቃለህ ሪል የሆነውን የእግዚአብሔርን ዓለም እየፈለጉ እግዚአብሔርን እየናፈቁ ኢየሱስ ክርስቶስን ፊቱን እየተጠሙ ነገር ግን የተገደቡ አለ እግዚአብሔር ግን ለዛ ምልክት አድርጎ ነው ያቆመ ብዙ ትውልድ ባይዘው በሃይማኖት አጥር ውስጥ ተይዞ ነው ያለው በሃይማኖት አጥር ውስጥ ታጥሮ ነው ያለው ትውልድ ኢየሱስን እየፈለገ ልክ በሐዋርያቱ ዘመን ላይ የሆነውን ክብር ይናፍቃል ነገር ግን እንዳይወጣ አድርጎ ያዛቸዋል ግን ትውልድ ደግሞ ከዛ እንዲወጣ ይፈልጋል እግዚአብሔር አሁን ሰዓቱ ደርሷል ኢየሱስ ጌታ ነው አሜን ኢየሱስ ክርስቶስ ደግሞ ልክ በሐዋርያቱ ላይ የሰራው ያ ክብር ደግሞ በዚህ ዘመን ሊገለጥ ነው ሊመጣ ነው እኔ ሪል ተናግሮኛል ጌታ እንደ ሰው ይገባ ነበርና እንዲህ ተኝቼ ያለ እንዲህ እንደ ሰው ተራምዶ መጣና እኔ እንዲህ አልጋዬ ላይ ነበርኩኝ እንዲህ ተነስቼ ቁጭ አልኩ እንዲህ ወንበሬ ላይ ከተቀመጠ በኋላ መጽሐፍ ቅዱሴን ይገልጥ ነበር እንደ ሰው ትልቅ ሰው ነው ሽበታም ነው በጣም ብዙ ነጭ ልብስ የለበሰ በጣም የሚያምር ነው መጽሐፍ ቅዱሴን ቶሎ ይከፍት ነበር ከዛ እየከፈተ ያለ መጽሐፍ ቅዱሴ እኮ ቶሎ እየከፈትክ ነው ለምንድን ነው ስል እየተፈጸመ ነው አለኝ እያለቀ ነው ኢየሱስ ክርስቶስ ሊመጣ ነው ስለዚህ ትውልድ ልንዘጋጅ ያስፈልጋል በዚህ ክብር ልንነካ ያስፈልጋል ጨለማው በጣም በርትቶ ነው ያለው የጨለማ ዓለም ላይ ዲያብሎስ በጣም ሰራዊቱን አሰማርቷል ትውልድን ከጌታ ቤት ራሱ ሊያስወጣ ይፈልጋል ኢየሱስ ክርስቶስ ግን ወደ ራሱም ሊመልስ ይፈልጋል ስለዚህ እንድንነቃ ይፈልጋል ይሄ ረሃብ ደግሞ መቀጠል አለበት መቆም የለበትም የእግዚአብሔር ሰው እየተናገረ ነበር በንጹህ ሕሊና እግዚአብሔርን መፈለግ አለብን እግዚአብሔር ደግሞ ሊገለጥልን ቅርብ ነው ያለው ስለዚህ እኔ ይሄን ነው ማለት የምፈልገው እና እግዚአብሔር ልክ መጥምቁ ዮሐንስ ኢየሱስን እያሳየ እንደመጣ ነው በዚህ ዘመን እርሱንም ለምልክት ያመጣው ወደ ኢየሱስ እየጠቆመ ትውልድን ወደ ኢየሱስ እየመለሰ ነው ያለው ይሄ ነገር አይቅለልብን እኛም የሚያስፈልገን ኢየሱስን ማየት ነው ዘርጋጆችን ላይ ያለው ቅባት ከዚህ በኋላ በጥፍ በህይወትክ ላይ እንዲሆን ጸለይኩ ተፈጸመ በኢየሱስ